ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ አሁን የምንጠቀምባቸው ስማርት ስልኮች እንዲሁም ላፕቶፖች የሚመረቱበትን እጅግ በጣም ዘግናኝ መንገድ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ አይለይ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ እንግባ። የታሪካችን መጀመሪያ ወደ ዓለማችን ደሃ ሀገር ዲሞክራቲክ ኮንጎ ይወስደናል። ይህች ሀገር የዓለማችን ደሃ ትባል እንጂ የእጅ ስልኮችን፣ ላፕቶፖችን እንዲሁም በኤሌክትሪክ የሚሰሩ መኪኖችን ለመስራት የሚጠቅሙ ማዕድናትን የያዘች የተፈጥሮ ባለጸጋ ብትሆንም ዜጎቿ ግን የዕለት ጉርሳቸውን እንኳን ለማሟላት እጅግ በጣም ከሚቸገሩባቸው የዓለማችን ደሃ ክፍሎች መካከል አንዷ የሆነችው ዲሞክራቲክ ኮንጎ ድህነት ያስከተለባት እጅግ በጣም ከፍተኛ መዘዝ በዚህ ብቻም ሳይገታ ዕድሜያቸው እንኳን ለሥራ ለትምህርት ያልደረሱ ሕፃናትንም ጭምር በጉልበት እያገቱ ወደ ማዕድን ቁፋሮ የሚያስገቧቸው እነዚህ ግፈኞች በጉልበት ጠፍረውና አስረው ቀኑን ሙሉ እንዲሰሩና እንዲቆፍሩ ካደረጓቸው በኋላ እንደ አለመታደል ሆኖ ሕይወታቸው እዛች ቦታ ላይ ካለፈ ለቤተሰቦቻቸው የሚከፈለው ካሳ አንድ ስማርት ስልክ እንኳን መግዛት የማይችል ገንዘብ ሆኖ እናገኘዋለን። ታዲያ የዜጎቿ መከራ በዚህ ብቻም አልተገታም። ማዕድኑን የሚያስቆፍሩት የቻይና ባለሀብቶች የሀገሪቱን ግለሰቦች ሰርቃችኋል፣ ስራችሁን በአግባቡ አላከናወናችሁም በሚሉ ተልካሻ ምክንያቶች የሀገሪቱን ወታደሮች በገንዘብ በመግዛት እነዚህ ዜጎች ላይ የድብደባና የማሰቃየት ተግባራቶችን ይፈጽማሉ። ታዲያ ይህም ነገር በማህበራዊ ሚዲያ ከተጋራና እውነቱ ወደ አደባባይ ከወጣ በኋላ የሀገሪቱ ዜጎች ጉዳዩን በመቃወም እጅግ በጣም ቁጥራቸው ብዙ የሆኑ ግለሰቦች ይህንን ነገር ወደ ሕግ ያቀረቡት ሲሆን ውሎ ሳያድርም እንደዚህ አይነት ዘግናኝ ወንጀሎችን በሀገሪቱ ላይ የፈጸሙ ዜጎች ለፍርድ የቀረቡ ሲሆን ነገር ግን በሀገሪቱ በተንሰራፋው ከፍተኛ የሆነ የሙስና ችግር እነዚህ የቻይና ግለሰቦች አፍታም ሳይቆዩ ሊለቀቁ ችለዋል። ታዲያ እጅግ በጣም የሚያሳዝነው ጉዳይ ደግሞ ሕፃናቱ ያለ ፍላጎታቸው በተለያዩ ግለሰቦች በመታገትና ከአቅማቸው በላይ በሆነ ሁኔታ ስራን እንዲሰሩና ዋሻን እንዲቆፍሩ ከተደረጉ በኋላ ሕፃናቶቹ ቢያንስ ከ12 ሰዓት በላይ እንዲሰሩ ከተደረገ በኋላ የሚከፈላቸው የገንዘብ መጠን ከአንድ የአሜሪካን ዶላር ያነሰ መሆኑ እጅግ በጣም ልብ የሚነካ ነገር ሆኖ እናገኘዋለን። ቆፋሪዎቹም እንደተናገሩት ከሆነ እንደ ሰው ሳይሆን እንደ እንስሳ እየኖርን ነው በማለት ምላሽ ሊሰጡ ይችላል። It is really serious. We enter here like animals. We have to walk on all fours, and if we get tired, አልፎ ተርፎም አንዳንድ ግለሰቦች ወርቅና የተለያዩ ማዕድናቶችን ካላገኘን የዕለት ጉርሳችንን እንኳን ማሟላት አንችልም በማለት እጅግ በጣም ልብ የሚነካ ነገር ሊናገሩ ችለዋል። ታዲያ እጅጉን ልብ የሚሰብረው እውነታ ደግሞ 95 በመቶ የሚሆነው ወርቅን ጨምሮ የተለያዩ ማዕድናት በሕገ ወጥ መንገድ ከሀገሪቱ መውጣታቸው ሲሆን የሀገሪቱ ባለስልጣናትም ለዜጎቻቸው መሰቃየትና መራብ እንዲሁም መጎሳቀል ምክንያት እንደሆኑ ይነገራል። ታዲያ እነዚህ ግለሰቦች ለራሳቸው ሀብትና ንብረትን እያከማቹ የሀገሪቱ ዜጎች እንዲራቡ ብሎም እንዲጎሳቆሉ ከዛም አልፎ ተርፎ ሀገሪቱ ይህንን ሁሉ የተፈጥሮ ማዕድናት እያላት ደሃ ሀገር ለመባል እንድትበቃ ምክንያት የሆኑት እነሱ በመሆናቸው የዓለም ሕዝብ እጅጉን በጣም ይኮንናቸዋል። ታዲያ እነዚህ የተፈጥሮ ማዕድናት ከሌላው የአፍሪካ ሀገር ይልቅ በዲሞክራቲክ ኮንጎ ብቻ የሚገኙ በመሆናቸውና ሀገሪቱም በተፈጥሮ እጅግ በጣም ከዓለማችን የናጠጡ ሀብታሞች መካከል እንደሆነች ይነገራል። ታዲያ እቺ ሀገር ይህን ሁሉ ሀብት እያላትና ተፈጥሮም ወደዛች ሀገር ማዳላቷ እውነት ሆኖ ሳለ ግን ግለሰቦቿ የዕለት ጉርስ ማሟላት አለመቻላቸውና በሌላ ሀገር ዜጎች መበዝበዛቸው ሚስጥሩ እጅግ በጣም አጠያቂ ሆኖ እናገኘዋለን። ታዲያ የሀገሪቱ ሀብት 97 በመቶ ጥቅሙ ለቻይና ካምፓኒዎች መሆኑ የማይታበል ሀቅ ነው። ታዲያ ይህች ሀገር እስከ መቼ ሰው አገልጋይ ሆና ትኖራለች? የሀገሪቱ ባለስልጣናትስ የዜጎቿን ሞትና ረሃብ ያስታግሱ ይሆን? የዛሬውን ቪዲዮ በዚህ ቋጨን። እናንተስ ስለዚህች ሀገር ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩ። መሰል አስተማሪ ተጨማሪ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ስለተከታተላችሁኝ ከልብ በማመስገን መልካም ቀን ተመኘሁ።